አርእስተ ዜና ቢላል መስጂድ ከ40 ዓመት በኋላ በአመራሮች ሊፈርስ መሆኑ ተነገረ። ለቀጣዩ ትውልድ የተሻለች ሀገርን ለማሻገር በመደማመጥ ሰላምን ማጽናት ቀዳሚ አማራጭ ሊሆን ይገባል ተባለ። ሐማስ በጋዛ ሊመሰረት የነበረውን ዓለም አቀፍ የሞግዚት አስተዳደር እንደማይቀበለው አስታወቀ። የሮቦት ውሾች ይሰማራሉ ተባለ። ኢንዶኔዥያ ለ2026 ሀጅ 2280 ቶን ሩዝ ወደ ሳውዲ አረቢያ ልትልክ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ቢላል መስጂድ ከ40 ዓመት በኋላ በአመራሮች ሊፈርስ መሆኑ ተነገረ። በማዕከላዊ ኢትዮጵያ ክልል ጠንባሮ ልዩ ወረዳ ሙዱላ ከተማ የሚገኘው ቢላል መስጂድ ማሻሻያ ፕላን በሚልና ግልጽ ባልሆነ አሰራር ሊፈርስ መሆኑን የወረዳው መጅሊስ አስታውቋል። የጠንባሮ ልዩ ወረዳ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ሰይፈዲን ኢብራሂም ለነጃሺ ቲቪ እንደገለጹት አንዳንድ አመራሮች የማሻሻያ ፕላን በሚል ሆን ብለው በመስጂዱ መካከል መንገድ እንዲያልፍ በማድረግ ያለንን አንድ መስጂድ ሊያፈርሱብን ነው ብለዋል። የወረዳው መጅሊስ ጉዳዩን ለሚመለከተው አካል በማቅረብ ምላሽ እየጠበቀ መሆኑንም አስታውቋል። የወረዳው መጅሊስ ፕሬዝዳንት የመንግስትን ስልጣን ለግል ጥቅም የሚያውሉ ጥቂት አመራሮች ህዝብና መንግስትን ለማጋጨት እየሰሩ ነው ብለዋል። መንግስት ይህንን እንዲረዳልን እንፈልጋለን በማለትም አክለዋል። የመስጂዱ ጀማዓ አባል የሆኑት ሽኩር ሙዘይን ከ1980 ጀምሮ ለ40 ዓመታት ህዝበ ሙስሊሙን ያገለገለና በወረዳው ብቸኛው መስጂድ መሆኑን በመጥቀስ ከመስጂዱ ጀርባ ያለው ቦታ ገደል በመሆኑ መንገዱ ከተሰራ መስጂዱ ከመፍረስ ውጪ እድል አይኖረውም ብለዋል። ሽኩር ሙዘይን በ2013 ዓመተ ልደት ለመስጂዱ ካርታ እንዲሰራለት በመንግስት የተሰጠንን ደብዳቤ ይዘን በግቢ ውስጥ ባለ አንድ ፎቅ ተጨማሪ መስጂድን እየሰራን ነበር በማለት ተናግረዋል። የህዝበ ሙስሊሙ ገንዘብ የፈሰሰበት መስጂድ ህጋዊ ባልሆነ መንገድና አመራሮች ባወጡት የማሻሻያ ፕላን ሰበብ ሊፈርስ መሆኑ አሳዝኖናል ብለዋል። በወረዳው ሃይማኖታዊ ጭቆና እየተደረገብን ያሉት ሽኩር ሙዘይን ከዚህ በፊት ህዝበ ሙስሊሙ የሚጠቀምበት የመቃብር ስፍራ የግለሰብ መሬት መሆኑን ጠቅሰው በ2013 ዓመተ ልደት መንግስት የሰጠንን 4500 ካሬ የሚደርስ የመቃብር ስፍራ አሁንም ለልማት ይፈለጋል በሚል እያረሱት ነው ብለዋል። ግለሰቡ መንግስት በወረዳው የሚፈጸምብንን ሃይማኖታዊ ጭቆና ተደርቶ ምላሽ እንዲሰጠን መረጃውን ለሚመለከተው አካል አድርሱልን ብለዋል። ለቀጣዩ ትውልድ የተሻለች ሀገርን ለማሻገር በመደማመጥ ሰላምን ማጽናት ቀዳሚ አማራጭ ሊሆን ይገባል ተባለ። ለቀጣዩ ትውልድ የተሻለች ሀገርን ለማሻገር በመደማመጥ ሰላምን ማጽናት ቀዳሚ አማራጭ ሊሆን ይገባል ሲሉ በሆሳዕና ሀገር አቀፍ የሰላም ኮንፈረንስ ተሳታፊ የሆኑ የሃይማኖት አባቶች ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ 6ኛው ሀገር አቀፍ የሰላም ኮንፈረንስን በማስመልከት የተዘጋጀው የፓናል ውይይት መድረክ በሆሳዕና ከተማ ተካሂዷል። የውይይቱ ተሳታፊ የሃይማኖት አባቶች በወቅቱ እንደገለጹት ለቀጣዩ ትውልድ የተሻለች ሀገርን ለማሻገር በመደማመጥ ሰላምን ማጽናት ቀዳሚ አማራጭ ሊሆን ይገባል ማለታቸውን ኢዜአ ዘግቧል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድረዲን የሰላም እጦት የሚያስከፍለው ዋጋ ከፍተኛ መሆኑ ተነግሯል። ሀገራዊ ሰላምን በዘላቂነት አስጠብቆ ለማስቀጠል የሃይማኖት ተቋማት ተከታዮቻቸውን በማረቅ ረገድ ትልቁን ድርሻ መወጣት እንዳለባቸው ጠቅሰው በዚህም ዜጎች ተከባብረውና ተደማምጠው እንዲኖሩ ለማድረግ እንደሚያስችልም አመልክተዋል። የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ሰብሳቢና የጉራጌ ሀገረ ስብከት ሊቀ ጳጳስ አቡነ መልከ ጼዴቅ እንዳሉት እኛ የሃይማኖት አባቶች ከልዩነት ይልቅ ተቀራርቦ በአብሮነት በሰላም መኖርን መሰረት በማድረግ በተከታዮቻችን ዘንድ በጎ ዘርን በመዝራት ለትውልድ የተሻለች ሀገር ማኖር ይጠበቅብናል ብለዋል። ለትውልድ የተሻለች ሀገርን ለማቆየት በመደማመጥ ተመስርቶ መጓዝን ቀዳሚ አማራጭ ማድረግ ይገባል ያሉት ደግሞ የኢትዮጵያ ወንጌል አማኞች ህብረት ካውንስል ፕሬዝዳንት ቄስ ደረጀ ጅንበሩ ናቸው። በሀገር ሰላም እጦት ምክንያት ሀገር ለሚመጣባት ትርፍ አለመኖሩን ባለፉት ጊዜያት በነበሩ አለመግባባቶች ትምህርት ወስደናልም ነው ያሉት። የጋራ ቤታችን የሆነችውን ኢትዮጵያን በጋራ በመገንባት ወደ ተሻለ ምዕራፍ ለማድረስ የጥላቻና ልዩነት አስተሳሰቦችን የማረም ግዴታችንን ልንወጣ ይገባል ብለዋል። በመርሃ ግብሩ ላይም የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የማዕከላዊ ኢትዮጵያ ክልል ከፍተኛ አመራሮች፣ የሃይማኖት አባቶችና ሌሎችም እንግዶች ተሳትፈዋል። ዶክተር ጌዲዮን ጢሞቴዎስ ከፈረንሳይ የውጭ ጉዳይ ሚኒስትር ዴኤታ ጋር ተወያዩ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከፈረንሳይ የአውሮፓና የውጭ ጉዳይ ሚኒስትር ዴኤታ ኤሊዮኖር ካርዋ ጋር ተወያይተዋል። ከ48ኛው አፍሪካ ህብረት ስራ አስፈጻሚዎች መደበኛ ስብሰባ ጎን ለጎን ባደረጉት ውይይት ላይ ሚኒስትሩ በወቅታዊና ቀጠናዊ አካባቢዎች ጉዳዮች ላይ
ገለጻ አድርገውላቸዋል። ፈረንሳይ በተለይም ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ስራዎች ስኬት ጠንካራ አጋር መሆኗንም አንስተዋል። ሚኒስትር ዴኤታ ኤሊዮኖር ካርዋ በበኩላቸው ሀገራቸው ለኢትዮጵያ ኢኮኖሚ ማሻሻያ ስኬታማነት እንዲሁም የፈረንሳይ ኩባንያዎች በኢትዮጵያ ኢንቨስትመንት የበለጠ ተሳታፊ እንዲሆኑ የምታደርገውን ድጋፍ አጠናክራ ትቀጥላለች ነው ያሉት። ኢትዮጵያ ለሶማሊያና ሱዳን ዘላቂ ሰላም የጋራ ጥረቶች ተጠናክረው እንዲቀጥሉ ጥሪ ያቀረበች። በሶማሊያ የተገኘው ሰላምና መረጋጋት እንዳይቀለበስና ለሱዳን ዘላቂ ሰላም የጋራ ጥረቶች ተጠናክረው ሊቀጥሉ ይገባል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ከ48ኛው የአፍሪካ ህብረት መደበኛ የስራ አስፈጻሚዎች ምክር ቤት ስብሰባ ጎን ለጎን ኢትዮጵያ አባል የሆነችበት የህብረቱ የሰላምና ጸጥታ ምክር ቤት ስብሰባም ተካሂዷል። በስብሰባው ላይ የአህጉሪቱ ወቅታዊ ሰላምና ጸጥታ ሁኔታ በተለይ ሶማሊያና ሱዳን ሰላምና መረጋጋት ዙሪያ ምክክር ተደርጓል። ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት ባደረጉት ንግግር በቀጠናው ሰላምና ጸጥታን ለማስፈን ኢትዮጵያና ሌሎች ሀገራት ከፍተኛ መስዋዕትነት መክፈላቸውን አስታውሰዋል። አልሸባብ በሶማሊያ ሰላምና ጸጥታ የማወክ እንቅስቃሴው ቀጥሏል ያሉት ሚኒስትሩ በሀገራቱ መስዋዕትነት የተገኘው ሰላምና መረጋጋት እንዳይቀለበስ በሽብር ቡድኑ ላይ የሚካሄደውን ዘመቻ አጠናክሮ መቀጠል እንደሚገባ አስገንዝበዋል። ሚኒስትሩ በንግግራቸው በሱዳን ዘላቂ ሰላምን ለማረጋገጥ ሁሉንም ሱዳናውያን ያካተተ የመፍትሄ ጥረት መደረግ አለበት ነው ያሉት። ከውጭ ምንጮች ወዳገኘናቸው መረጃዎች አለፈን። ሐማስ በጋዛ ሊመሰረት የነበረውን ዓለም አቀፍ የሞግዚት አስተዳደር እንደማይቀበለው አስታወቀ። ኢስላማዊው የፍልስጤም ነፃ አውጪ ቡድን ሐማስ በጋዛ ሰርጥ የማንኛውንም የሞግዚት አስተዳደርና የወራሪነት አዝማሚያ ያለው የውጭ ጥበቃ እንደማይቀበል አስታውቋል። የሐማስ ከፍተኛ ወታደራዊ አዛዥ ኦሳማ ሐምዳን በጋዛ ሰርጥ የሚሰማራ የውጭ ኃይል ካለ ሚናው በድንበር ጥበቃ ብቻ መገደብ አለበት ብለዋል። ኦሳማ ሐምዳን ከአልጀዚራ ሙበሽራ ጋር በነበራቸው ቆይታ የውጭ ኃይሎች ዋነኛ ተግባር የእስራኤልን ጥቃት መከላከል፣ የሰላም ስምምነት ጥሰቶችን ማስቆም መሆን እንዳለበት አጽንኦት ሰጥተዋል። ሐምዳን የትኛውም የውጭ ኃይል በጋዛ ውስጥ አስተዳደር ጉዳዮች ላይ ጣልቃ መግባት አይችልም ብለዋል። የሐማስ ከፍተኛ ወታደራዊ አዛዥ ኢንዶኔዥያ የሰላም አስከባሪ ኃይል ወደ ጋዛ ሰርጥ እንደምትልክ መግለጿን ተከትሎ በጋዛ የሚሰማራው ኃይል የፍልስጤምን ሕዝብ በሚቃረንና የወራሪነት ተግባር የማይተካ መሆኑን ለማረጋገጥ ከኢንዶኔዥያ መንግስት ጋር መነጋገራቸውን አስታውቀዋል። ኦሳማ ሐምዳን ሐማስ ወደ ትጥቅ ትግል የገባው ለፍልስጤም ነጻነት ስለሆነ የፍልስጤም መንግስት በዋና ከተማዋ ኢየሩሳሌም እስካልተመሰረተ ድረስ ትጥቅ አይፈታም ብለዋል። ሐምዳን ሐማስ በቀጠናው ሰላም እንዲመጣና ድርድሩ ለማስቀጠል ካለው ፍላጎት አንጻር እንጂ ሙሉ በሙሉ ትጥቅ ፈታለሁ አላለም ነው ያሉት። በተጨማሪም ሐማስ በፍልስጤም ሻርመል ሼክ በኩል ከቀረቡት የድርድር ሀሳቦች ውስጥ ጦርነቱን ማቆም፣ የእስረኞች ልውውጥ፣ ወደ ጋዛ ሰርጥ የሰብአዊ እርዳታ መፍቀድና እስራኤል ወታደሮች ጋዛን ለቀው እንዲወጡ የሚሉትን አራቱን ብቻ ነጥቦች መቀበሉንና ድርድሩን ለመቀጠል መስማማቱን አስታውቋል። ነገር ግን በስምምነቱ መሰረት እስራኤል በጋዛ ሰርጥ ሆስፒታሎችና ማዘጋጃ ቤቶች እንዳይገነቡ በመከልከል ተከታታይ ጥቃቶችን በመፈጸም የሰብአዊ እርዳታ እንዳይገባ በመገደብ ሰራዊቷን ባለማስወጣት ጥሰት ፈጽማለች ብለዋል። በመጨረሻም ሐምዳን በፕሬዝዳንት ትራምፕ በተቋቋመው የሰላም ቦርድ ውስጥ የጠቅላይ ሚኒስትር ቤንያሚን ኔታንያሁ አባል መሆን የዘመኑ ታላቁ ፌዝ ነው በማለት በሰላም ቦርዱ ላይ እምነት እንደሌላቸው ገልጸዋል። ፕሬዚዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ ላይ ቁርጥ ያለ ስምምነት ላይ አልደረሱም ተባለ። ትራምፕ ከኢራን ጋር ድርድሩ እንደሚቀጥል ሀሳባቸውን ገልጸዋል። መሪዎቹ ውይይቱን ቢያጠናቅቁም በኢራን ጉዳይ ላይ የመጨረሻ ስምምነት ላይ አልደረሱም ሲል አልጀዚራ ዘግቧል። ከኢራን ጋር የተጀመረው ድርድር መቀጠል እንዳለበት ትራምፕ እምነታቸው ሆኗል። በትሩዝ ሶሻል ሚዲያ ላይ ውይይቱ በጣም በጎ እንደነበርና የሁለቱ ሀገራት ግንኙነት በመልካም ሁኔታ መቀጠሉን ትራምፕ ጽፈዋል። ኢራን ስምምነት ላይ የማትደርስ ከሆነ ግን ውጤቱን የምናየው ይሆናል ብለዋል ሪፐብሊካኑ። ኔታንያሁ ትራምፕን ዳግም ወደ ዋይት ሃውስ ብቅ ካሉ በኋላ 6 ጊዜ በአሜሪካ የአንድ ጊዜ እስራኤል አግኝተዋቸዋል ብለዋል። ኔታንያሁ ትራምፕ ዳግም ወደ ዋይት ሃውስ ብቅ ካሉ በኋላ 6 ጊዜ በአሜሪካ አንድ ጊዜ በእስራኤል አግኝተዋቸዋል። በሌላ በኩል ኢራን የሚሳኤል ጉዳይ ለድርድር አይቀርብም በሚል ሞግታለች። ዘገባው የዋሽንግተን ፖስት ነው። ኢንዶኔዥያ ለ2026 ሐጅ 2280 ቶን ሩዝ ወደ ሳዑዲ አረቢያ ልትልክ ነው። የኢንዶኔዥያ የሐጅና ዑምራ ሚኒስቴር ለ2026 ሐጅ ለሚሄዱ ዜጎች 2280 ቶን ሩዝ ወደ ሳዑዲ አረቢያ ለመላክ ዝግጅት ጀምረዋል። ሚኒስትሩ መሐመድ ኢርፋን ዩሱፍ ሩዙ በረመዳን ወር የመጀመሪያ ሳምንት እንደሚላክ ገልጸዋል። ይህም ሐጅ ከመግባቱ በፊት እንዲደርስ ለማድረግና ዝግጅቶች መጠናቀቃቸውን ለማረጋገጥ ነው ብለዋል። የኢንዶኔዥያ መንግስት 2280 ቶን ሩዝ ወደ ሳዑዲ አረቢያ የሚልከው
ከ200 ሺህ በላይ ሁጃጆችን ለመመገብ እንደሆነ ገልጿል። የሀገሪቱ የሀጅና ኡምራ ሚኒስትር በዘንድሮ ሀጅ በመካ 78 በመዲና 27 እና በአርሙዝ 6 ጊዜ የምግብ አገልግሎት ለመስጠት እቅድ መያዙን አስታውቋል። ኢንዶኔዥያ የሀገር ውስጥ ሩዝን የምትልከው የሀጅ ወጪ ለመቀነስና በሀገር ውስጥ ሩዝ ለመተካት ነው። ለሁጃጆች የሚቀርበው እያንዳንዱ ምግብም 170 ግራም ሩዝ፣ 80 ግራም ተጨማሪ ምግብ፣ 75 ግራም አትክልትና የማዕድን ውሃ እንደሚያካትትም ተገልጿል። መንግስት ይህን እርምጃ የወሰደው የሀገሪቱን የሩዝ ምርት ለማሳደግ፣ የሁጃጆችን ወጪ ለመቀነስ፣ የተጓዦችን ፍላጎት ለማሟላትና ከምንዛሬ ጋር የተያዙ ችግሮችን ለመፍታት ነው ተብሏል። ሮቦት ውሾች ይሰማራሉ ተባለ። በ2026 የዓለም ዋንጫ ወቅት በሜክሲኮ ጓዳሉፔ ከተማ የፖሊስ ስራን ለማገዝ 4 ኬናይን ኤክስ የተሰኙ የሮቦት ውሾች በስራ ላይ ይውላሉ። እነዚህ ሮቦቶች ፖሊሶች ለአደጋ ሳይጋለጡ አስቀድመው አደገኛ ሁኔታዎችን እንዲመረምሩና ጥበቃውን ይበልጥ ደህንነቱ የተጠበቀ እንዲያደርጉ ይረዳሉ። ሮቦቶቹ እንደ ቀዳሚ ምላሽ ሰጪ በመሆን ጠባብና አስቸጋሪ ቦታዎች ውስጥ መግባት፣ የቀጥታ ምስል ማስተላለፍና ለተጠርጣሪዎች የድምጽ ትዕዛዝን መስጠትም ይችላሉ። በተጨማሪም ደረጃዎችን የመውጣትና በጨለማ ውስጥ የማየት ብቃት ያላቸው ሲሆን ይህም የፖሊስ መኮንኖች ባልታወቁ ስጋቶች ውስጥ ከመግባት ይልቅ ከርቀት ሆነው ሁኔታዎችን እንዲቆጣጠሩ ያስችላቸዋል። ለነዚህ 4 ሮቦቶች ከተማዋ 2.5 ሚሊዮን ፔሶ ወይም $145,000 ገደማ ወጪ ያደረገች ሲሆን ዋና ዓላማውን በዓለም ዋንጫ ወቅት ሊከሰቱ የሚችሉ የጸጥታ ስጋቶችን በዘመናዊ ቴክኖሎጂ ቀድሞ በመለየት የሰዎችን ሕይወት መታደግ ነው ተብሏል። የፈረንሳይ ሞዴል እና የቴሌቪዥን ፕሮግራሞች ኮከብ ወደ እስልምና መግባቷ እያስደሰታት እንደሆነ ገለጸች። የፈረንሳይ ሞዴል እና የቴሌቪዥን ፕሮግራሞች ኮከብ ማሪን አልሂመር ወደ እስልምና መመለሷ አስደሳች ጊዜን እየሰጣት እንደሆነ ገልጻለች። ወደ እስልምና ከገባች በኋላ ያሉትን ጊዜያት በህይወቷ ውስጥ እጅግ አስደሳች ቀን ብላም ጠርታቸዋለች። ሂመር እስልምናን መቀበሏን ካሳወቀች ከ2 ቀናት በኋላ በመካ ውስጥ በሚገኘው የእስልምና ቅዱስ ቦታ ከአባ አቅራቢያ በሂጃብ ፎቶዎቿን አጋርታለች። በኢንስታግራም ላይ በዚህ ቅጽበት የተሰማቸውን የደስታና የስሜት ጥንካሬ ለመግለጽ የሚያስችል ጠንካራ ቃል የለም ብላለች። ይህ የነፍስ የልብና የምክንያት ምርጫ እንደሆነ አክላም ገልጻለች። ከ1.5 ሚሊዮን በላይ ኢንስታግራም ተከታዮች ያሏት ታዋቂዋ ተጽዕኖ ፈጣሪ በፈረንሳይ ዳውን በሚገኝ የቴሌቪዥን ፕሮግራም ላይም ታይታለች። የፈረንሳይ ሚዲያዎች ሂመር ከእንጀራ አባቷ ጋር እንዳደገች፣ ስለ ባዮሎጂካል አባቷና መጀመሪያ የመጡበትን ቦታ ለረጅም ጊዜ ምርምር እያደረገችና በዛ ጉዞ ውስጥም አልጀዚራ ውስጥ እስልምናን እንደተገናኘች ዘግበዋል። የቴሌቪዥን ዝና እስከ መንፈሳዊ ፍጻሜዋ ሲታይ የእስልምናን ሁለንተናዊ ማራኪነት ያሳያል ተብሏል። ከእስልምና እምነት በኋላ ብዙም ሳይቆይ ኡምራንም ፈጽማለች። በሚሊዮን የሚቆጠሩ ተከታዮችን በእውነተኛ መንፈሳዊ ለውጥና እምነቷን በይፋ እንዲቀበሉ በድፍረት በማነሳሳት ላይም ትገኛለች። ከሀገር ውስጥ እንዲሁም ከውጭ ምንጮች ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የተመራረጡ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሀሰን እንደሚከተለው አዘጋጅተዋለች። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ አጠቃቀም ዙሪያ አዲስ ማሻሻያ ይፋ አድርጓል። ብሔራዊ ባንክ ያወጣው አዲሱ መመሪያ 19 ዋና ዋና የመመሪያ እንዲሁም ደግሞ ለውጦችን የያዘ እንደሆነም ተነግሯል። ብሔራዊ ባንክ ማንኛውም ነዋሪ ዜጋ ወደ ሀገር ይዞ የመጣውን የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮች መመንዘር ወይም ደግሞ በሂሳብ ማስቀመጥ እንደሚችል አስታውቋል። ባንኮች ለደንበኞቻቸው የውጭ ሀገራት ክፍያ፣ ለኤሌክትሪክ ግብይት የሚያገለግል ዓለም አቀፍ ካርድ እንዲያዘጋጁ ፈቃድ ሰጥቷልም የተባለው። በሌላ በኩል የውጭ ምንዛሬ ቢሮዎችን በእጃቸው የሚይዙ ጥሬ ገንዘብ መጠን ከካፒታላቸው 10 በመቶ ከነበረበት ወደ 25 በመቶ ከፍ እንዲል የተደረገ ሲሆን ለቪዛና ለፓስፖርት እድሳት ምንዛሬ መሸጥ እንደሚችሉም ፍቃድ ሰጥቷቸዋል። በተጨማሪም ብሔራዊ ባንክ ባወጣው አዲሱ መመሪያ ላይ ኢትዮጵያውያን ዜጎች እስከ $3,000 በህጋዊ መንገድ በውጭ ሀገር ለሚገኙ ቤተሰቦቻቸው መላክ እንዲችሉም ፈቅዷል። የአገልግሎት ላኪዎች የሚያገኙትን የውጭ ምንዛሬ 100 በመቶ በሂሳባቸው ውስጥ ያለውን ምንዛሬ የጊዜ ገደብ እንዲይዙ ፈቃድ ሰጥቷቸዋልም ተብሏል። ድርጅቶቹ የመዋለ ነዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ በሌላ ሀገር መዋለ ነዋያቸውን ወጪ ማድረግ እንዲችሉም ተፈቅዶላቸዋል። ባንኮችን ከካፒታላቸው ከ10 በመቶ ያልበለጠ ለግሉ ዘርፍ የውጭ ሀገር ብድርን ዋስትና መስጠት ይችላሉም ነው የተባለው። ኤምባሲዎችን በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈት እንደሚችሉ ብሔራዊ ባንክ ባወጣው መግለጫ ላይ አስታውቋል። 19600 ቶን የቅመማ ቅመም ምርት ለማዕከላዊ ገበያ መቅረቡ ተነግሯል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባለፉት 6 ወራት 19600 ቶን የቅመማ ቅመም ምርት ለማዕከላዊ ገበያ መቅረቡን የክልሉ ሻይ ቡናና ቅመማ ቅመም
ባለስልጣን ነው ያስታወቀው። የክልሉ ሻይ ቡናና ቅመማ ቅመም ባለስልጣን ዋና ዳይሬክተር የሆኑት አቶ አስራት መኩሪያ በበጀት ዓመቱ ባለፉት 6 ወራት 21 ሺህ ቶን የቅመማ ቅመም ምርት ለማዕከላዊ ገበያ ለማቅረብ ታቅዶ 19600 ቶን ምርት ማቅረብ መቻሉን ተናግረዋል። በክልሉ ኮሮሪማ፣ እርድና ዝንጅብል በስፋት እንደሚመረቱ ጠቅሰው አሁን ላይ የቁንዶ በርበሬ ምርት በልዩ ትኩረት በማምረት አርሶ አደሩን ተጠቃሚ ማድረግ መቻሉን ተናግረዋል። ወደ ግብይት የሚገቡ የቅመማ ቅመም ምርቶችን በዓለም አቀፍ ደረጃ ተፈላጊ በመሆናቸው የማልማት አቅም ለማሳደግ እየተሰራ ይገኛልም ብለዋል። ሊቢያ ለውጭ የነዳጅ ኩባንያዎች የማሰስ ፈቃድ መስጠቷ ተሰምቷል። ይህ ውሳኔ በፖለቲካ አለመረጋጋት ተዳክሞ የቆየውን የሊቢያ ኢኮኖሚን ለማነቃቃት ያግዛል የተባለው በነዳጅ ምርት የበለጸገችው ሊቢያ በሚቀጥሉት 25 ዓመታት ውስጥ በየቀኑ የነዳጅ ምርቷን 85,000 በርሚል ለማሳደግ አቅዳለችም ተብሏል። ለዚህም ይረዳት ዘንድ የውጭ የነዳጅ ኩባንያዎችን በሀገሯ የነዳጅ ፍለጋና የምርት ፈቃድ ሰጥታለችም ተብሏል። በቅርብ ጊዜ የጨረታ አሸናፊዎች ውስጥም የአሜሪካ የነዳጅ ኩባንያ ቼቭሮሌንና የናይጄሪያው አይቲኦ ይገኙበታልም ብሏል ዘገባው። የስፔን ሬፕሶል ከብሪቲሽ ፔትሮሊየም፣ ሬፕሶል ከሃንጋሪው ሞል ግሩፕና አኒ ሰሜን አፍሪካ ከኳታር ኢነርጂ ጋር እንዲሁ ፈቃድ መሰጠቱን የሀገሬው የብሔራዊ ነዳጅ ኮርፖሬሽን ኃላፊ የሆኑት ማሱድ ሱሌይማን ተናግረዋል። ሊቢያ በአሁኑ ጊዜ በቀን 1.5 ሚሊዮን በርሚል የማምረት አቅም እንዳላትም ተነግሯል። ይህም በአፍሪካ ትልቅ የነዳጅ ክምችት ውስጥ 48.4 ቢሊዮን በርሚል ይገመታል ብሏል መረጃው። በመጨረሻም ወደ ጤና መረጃችን እናመራለን። ሀያት ሰኢድ እንደሚከተለው ታቀርበዋለች። ሰዎች ጥቁር አዝሙድን ለበርካታ ዓመታት ከተለያዩ ህመሞች ለመፈወስ የተጠቀሙበት ይገኛል። ጥቁር አዝሙድ በሞቃታማ አካባቢዎች የሚበቅል ተክል ሲሆን በጥንት የስልጣኔ ዘመን ግብጾች እንደ አለርጂ፣ የሰውነት መመረዝ፣ ድብርትና በርከት ያሉ የጤና ችግሮችን ለማከም ሲጠቀሙበት እንደነበር ይነገርለታል። ጥቁር አዝሙድ ከዳቦ ጋር ቀላቅሎ መጋገርም የሚመከር ሲሆን ይህም የሆድ ህመም፣ የሳምባ እንዲሁም ማስመለስን ለማስቆም እንደሚረዳ ይነገርለታል። አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት በባዶ ሆድ መውሰድ ቀኑን ሙሉ መረጋጋትና ንቃትን ያጎናጽፋል። እንዲሁም ከራት በኋላ ወደ መኝታ ከማምራት በፊት አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት መውሰድ ሌሊቱ ሙሉ የተረጋጋና ደስ የሚያሰኝ እንቅልፍ ያስገኛል። አንድ ትልቅ የሾርባ ማንኪያ የጥቁር አዝሙድ ዘይት አንድ ሲኒ ቡና ውስጥ ጨምሮ መጠጣት የአእምሮ ጭንቀትን አስወግዶ መረጋጋትን ያስገኛል። በዘይቱ ደረትና ጀርባን ማሸት፣ በቀን 3 የሾርባ ማንኪያ መጠጣት፣ 2 ማንኪያ በሙቅ ውሃ ውስጥ ጨምሮ እንፋሎቱን መሳብ ሳልና አስም ላለባቸው ይመከራል። የመጫጫንና ስንፍናን ለማስወገድ ደግሞ አንድ የሾርባ ማንኪያ ዘይት በአንድ ብርጭቆ ብርቱካን ጭማቂ ውስጥ ጨምሮ ጧት ለ10 ተከታታይ ቀናት መውሰድ ልዩነቱን ያገኙበታል። የማስታወስ ችሎታንና ፈጣን የግንዛቤ አቅምን ለማጎልበት አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት 100 ሚሊ ሊትር የፈላ ናዕና ተክል ጋር ቀላቅሎ ለ10 ተከታታይ ቀናት መውሰድ። ለኩላሊት ጠጠር ደግሞ ሩብ ኪሎ ጥሬ ጥቁር አዝሙድ፣ ሩብ ኪሎ ንጹህ ማር ማዘጋጀት። ጥቁር አዝሙድን በሚገባ በመፍጨትና ከማር ጋር ቀይጦ በሚገባ ማዋሃድ። ከዚያም 2 ማንኪያ ከቅይጡ ቀንሶ በአንድ ብርጭቆ የሞቀ ውሃ ውስጥ ጨምሮ በጥቁር አዝሙድ ዘይት 1 ሻይ ማንኪያ በማከል በባዶ ሆድ መጠጣት። ለብሩህ ገጽና ለውበት 1 ማንኪያ ጥቁር አዝሙድ ዘይት 1 ማንኪያ የወይራ ዘይት ጋር አዋህዶ ፊትን መቀባት። 1 ሰዓት ቆይቶ በውሃና በሳሙና መታጠብ ልዩነቱን በግልጽ ያገኙታል። ከበሽታ ሁሉ ለመጠበቅ 1 የሾርባ ማንኪያ የጥቁር አዝሙድ ዘይት ከ1 ማንኪያ ማር ጋር አዋህዶ ያለማቋረጥ ጧት መውሰድ በህይወት ዘመኑ ሙሉ ጤነኛና የሐኪም እርዳታ የማያሻው ሰው ያደርገውታል። ለልብና ለደም ስሮች ህመም የጥቁር አዝሙድ ዘይት ከትኩስ መጠጥ ጋር በተከታታይ መውሰድ ስብን ለማሟሟትና የደም ስሮችን ለማስፋት ይረዳል። የምግብ ፍላጎትን ለማሳደግ ከምግብ በፊት ጥቂት ደቂቃዎች ቀደም ብሎ 1 ማንኪያ ጥቁር አዝሙድ ቅመሙን በጥርሶቹ ማድቀቅ። ከዚያም ኮምጣጤ ጠብታዎች የተቀላቀለበት 1 ሲኒ ቀዝቃዛ ውሃ መጠጣት። ይህ የምግብ ፍላጎቱን ያሳድጋል። ለጨጓራና ለአሲድ 1 ኩባያ ወተት፣ የ1 የሾርባ ማንኪያ የጥቁር አዝሙድ ዘይት በቀን 3 ጊዜ መውሰድ። ከ3 ቀናት በኋላ በሽታው ሙሉ በሙሉ ይወገዳል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። መረጃዎችን ወደ እናንተ ያደረስኩ ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።